ሰላም ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወእትማፀን ከይደከ ሰይጣን በቀደሳቴ ለቅድስት ቤተክርስቲያን በይእቲ ስምዐ ማርያም ጽዮን ለዓለመ ዓለም ናአቡከ እግዚኦ ንሲብሐከ ንባርከከ እግዚኦ ወነተአመነከ ንገድለከ እግዚኦ ወንትቀድስ ስምከ ቅዱስ ንሰብሕ ለከ ወዘለከ ይሰግድ ኩሉ ብሕግ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንሴብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ጾመ ከመ ዝደሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድር ፍስሐ ስብሐቲከ። አቤቱ አምላካችን እግዚአብሔር ሆይ እኛን ጨለማ አስወግደህ ይህንን አዲስ ብርሃን አምጥተህ በዚህ ብርሃን ወደዚህ ወደ ተቀደሰ ስፍራ እንድንሰበሰብ ቅዱስ 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 ብለን እንድናመሰግንህ አባት ሆይ ብለን እንድንለምንህ ፈቃድህ ስለሆነ እናመሰግናለን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነት ብዛት በዕድሜያችን የዛሬዋን ይህችን አዲስ ቀን ስለጨመርክልን እናመሰግናለን። ሁለትም ሦስትም ሆነው በስሜ ቢሰበሰቡ በዚያ በመካከላቸው ይገኛለሁ ብለህ ቃል እንደገባ ከሁለትና ከሦስት በላይ ሆነን በዚህ በተቀደሰው ስፍራ በስምህ ተሰብስበናልና በመካከላችን ተገኝተህ እንድታስተምረን ደግሞም ቅዱሳን መላእክትን በመካከላችንና በዙሪያችን እንድታሰፍርልን እንዲህ ብለን ወደ አንተ ጸሎት እናደርጋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንደዚሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አማልጅን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ። ማይሠራ ኃጢአት እግዚአብሔር ይፍታ። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት እንደዚሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይህችን የዛሬዋን አዲስ ቀን ስለጨመረልን ስለታገሰን በቸርነቱ በፍቅሩ በጸጋው በበረከቱ በመጋቢነቱ ከእኛ ጋር ስለሆነ ለቅጽበት ስለማይለየን ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። አጭር መዝሙር እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን እንዘምራለን። ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ወነአምን ወነአምን
እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን ስለ መዝሙሩ አብ ወልድ መንፈስ ቅዱስ አንድ አምላክ የተመሰገነ ይሁን። በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ወንጌለ ማቴዎስ ምዕራፍ 10 ቁጥር 32 እና 33 ይህን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያትን 3 ዓመት ወንጌልን አስተምሮ በርኩሳን መናፍስት በኃጢአት በበደልና በመተላለፍ እንደዚሁም በሕማም በደዌ ላይ ስልጣን ሰጥቶ አጋንንትን በስሙ እንዲያወጡ ሕሙማንን በስሙ እንዲፈውሱ ኃጢአትን በስሙ እንዲያስተሰርዩ ስልጣን ሰጥቶ በፊት ለፊቱ ወዳለው ሀገር ወንጌል እንዲያስተምሩ ላካቸው። በዚህ ጊዜ ነው ይህንን የተናገረው። በሰው ፊት ለሚመሰክርልኝ ሁሉ ማለት እኔ ከአባቴ ተልኬ ወደዚህ ምድር እንደመጣሁ የጌቶች ጌታ የነገሥታት ንጉሥ እንደሆኑ የዓለም መድኃኒት የዓለም አዳኝ እንደሆኑ የሚመሰክር ለሰው ዘሮች የሚናገር በዚህ ውሸት በገነነበት ዓለም እኔ ያስተማርኩትን ወንጌልን የሚናገር የሚያስተምር እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ይህ ማለት በዚህ ምድር በስሜ ሳያፍር ሳይፈራ ላስተማረ ለመሰከረ እኔ ደግሞ በላይ በሰማያት በአባቴ ፊት የአባቴ ቡሩካን ኑ ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን መንግሥት ውረሱ ብዬ እናገርላቸዋለሁ፣ እቀበላቸዋለሁ ማለት ነው። እንደዚሁም በዚህ ምድር በዚህ ዓለም በሰው ፊት ለሚክደኝ እኔም ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ማለት በዚህ ዓለም ለሥጋው ለመኖር ሲል በስሜ ያፈረ በስሜ የፈራ ይህንን የሰጠሁትን ቃል
ያላመነ እኔንም ደግሞ የካደ በሰማያት ደግሞ እኔ አልቀበለውም። በሰማያት ልጄ ወዳጄ የአባቴ ቡሩካን ብዬ አልቀበላቸውም። ወደ ዘላለም ገሃነም ወደ ዘላለም ሞት ይሄዳሉ ማለት ነው። የእኛ ግን ርዕሳችን በዚህ ዓለም ለሚመሰክርልኝ እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ የሚል ይሆናል። በዛሬው ዕለት ጥቅምት 22 ቀን ወንጌላዊው ሉቃስ ታስቦ ይውላል። ወንጌላዊው ሉቃስ ከአራቱ ወንጌላውያን አንዱ ነው። ወንጌል እንደምታውቁት አራት ክፍል ነው። ወንጌለ ማቴዎስ፣ ወንጌለ ማርቆስ፣ ወንጌለ ሉቃስ፣ ወንጌለ ዮሐንስ። ከአራቱም አንደኛው ሉቃስ ነው። ሉቃስ ማለት የምስራች ነጋሪ፣ በስብከተ ወንጌል የሚፋጠን ባለ መድኃኒት ማለት ነው። መልአኩ ቅዱስ ገብርኤል ወደ እመቤታችን መጥቶ የምስራች እንደነገራት ከሦስቱ ወንጌላውያን አንዱ ሉቃስ ነው። ሉቃስ ብቻ ነው የጻፈው። ተፈሥሒ ደስተኛይቱ በእግዚአብሔር ፊት ጸጋ የሞላብሽ ሆይ ደስ ይበልሽ አላት። ለዚህ ዓለም የዘላለም መዳን የዘላለም ደስታ ለሰው ዘር በሙሉ ታላቅ የምሥራች የሆነውን የእግዚአብሔር ወልድን ሰው መሆን ያመጣው መልአኩ ቅዱስ ገብርኤል ሲሆን ይህንን ደግሞ ጽፎ ለመላው ዓለም ያደረሰው ወንጌላዊ ሉቃስ ነው። ከእግዚአብሔር ዘንድ የተላከው መልአኩ ቅዱስ ገብርኤል ለመላው ዓለም የሚሆን የመዳንን የምሥራች በእናታችን በቅድስት ድንግል ማርያም በኩል አመጣው። ድንግል ማርያም ለመላው ዓለም የሚሆነውን ደስታ ተቀበለች። መላውን የሰውን ዘር በመወከል ከሰማይ ከእግዚአብሔር ዘንድ በተላከው በቅዱስ ገብርኤል አማካኝነት ይህንን የምሥራች ሰማች። ሰውን ሁሉ ወክላ፣ ዓለምን ሁሉ ወክላ። ስለዚህ ለዓለም መዳን የሆነው ታላቁ የምሥራች በአንድ መልአክ በእናታችን በቅድስት ድንግል ማርያም በኩል ወደዚህ ዓለም ገባ እና ይህንን የዘገበልን ይህ ዛሬ አስበን የምንውለው ወንጌላዊው ቅዱስ ሉቃስ ነው። ሉቃስ ማለት በትውፊት ባለመድኃኒት እንደሆነ ይነገራል። ቀድሞ የሥጋ ሕሙማንን ያክም ነበረ። ኋላ በጌታችን በኢየሱስ ክርስቶስ ካመነ በኋላ ደግሞ በመንፈስ የታመሙትን በጌታችን በኢየሱስ ክርስቶስ ወንጌልን በማስተማር የሚፈውስ የሚያድን ሆኗል። የዘላለም መድኃኒት የዘላለም አዳኝ የሆነውን ጌታችን ኢየሱስ ክርስቶስን በመንፈስ ለታመሙ የሰው ዘሮች የሚያደርስ ሆኗል እና ባለመድኃኒት ነው። በወንጌሉም እንደጻፈ ባለመድኃኒት ሆይ ራስን አድን በማለት ተናግሯል። ባለመድኃኒት የተባሉ አይሁድ ናቸው። ጌታ የመጣው ከአይሁድ ነው። ድንግል ማርያም የተገኘችው ከአይሁድ ነው እና አይሁድ ባለመድኃኒት ነበሩ። ባለመድኃኒት ሆነው ግን በጌታችን በኢየሱስ ክርስቶስ ማመን ባለመቻላቸው
ሳይድኑ ቀርተዋል። በወንጌል ሉቃስ ምዕራፍ 4 ቁጥር 23 ላይ እርሱም ያለ ጥርጥር ይህን በምሳሌ ተናገረ። ባለመድኃኒት ሆይ ራስህን ፈውስ። ሉቃስ 4:23 ባለመድኃኒት ሆይ ራስህን ፈውስ ያለው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ባለመድኃኒት ሆይ ራስህን ፈውስ የሚለውን የጌታን ምሳሌያዊ ትምህርት ደግሞ የመዘገበው ወንጌላዊ ሉቃስ ብቻ ነው። ስለዚህም ሉቃስ ባለመድኃኒት ይባላል። ሐኪም ማለት ሐኪሙ ሉቃስ እየተባለ ይጠራል። ቀድሞ የሥጋ ሐኪም ነበረ። አዎ እግዚአብሔር በመድኃኒትነት ከፈጠራቸው እጽዋት፣ ከፈጠራቸው አለቶች፣ ከፈጠራቸው የአፈር አይነቶች እየቀመመ በሥጋ የታመሙትን መድኃኒት እያደረገ መድኃኒት እየቀባ መድኃኒት እያጠጣ ያድናቸው ነበር። ጌታም ይህንን ሰው ችላ አላለው፣ ጠራው። የጌታን ጥሪ ተቀብሎ በጌታችን በኢየሱስ ክርስቶስ አምኖ ሲመጣ ጌታ ደግሞ የነፍስ ሐኪም አድርጎ ሾመው። የእግዚአብሔር ቃል ተሸክመው በዓለም ሁሉ የሚዞሩ በጌታችን በኢየሱስ ክርስቶስ ስም ወንጌልን የሚያስተምሩ ሁሉ መንፈሳዊ ሐኪሞች ናቸው። በሽታ ሁለት አይነት ነው፣ የሥጋ በሽታና መንፈሳዊ በሽታ። በሥጋ ከታመምን ትክክለኛውን ሥራ መስራት እንደማንችል፣ ምግብ እንኳን መመገብ እንደማንችል እናውቃለን። በመንፈስ የታመመ ሰውም ትክክል የሆነውን የእግዚአብሔርን እውነት ሊቀበልና ሊሰማ ሊያስተውል አይችልም። መረጋጋት ያንሳል፣ መረጋጋት አይችልም፣ መጽናናት አይችልም። በጭንቀትና በሐዘን በድንጋጤ ይዋጣል፣ በጥርጥር ይዋጣል። ነገር ግን ይህንን መንፈሳዊ በሽታውን መንፈሳዊ ደዌውን የሚያስወግድለት እንደ ሉቃስ የሆነ መንፈሳዊ መድኃኒት ኢየሱስ ክርስቶስን በቃሉ የሚያመጣ ሰው ካገኘ በጌታችን በኢየሱስ ክርስቶስ ያምናል፣ ከመንፈሳዊ በሽታው ይፈወሳል፣ መረጋጋት ይችላል፣ መጽናናት ይችላል። የዘላለም የሆነውን እነሆ የመዳን ደስታ ይቀበላል። በዚህ ዓለም አንዳች መከራና ችግር ቢደርስ ይህ አማኝ አይሸበርም፣ አይጨነቅም፣ አያዝንም እና ሉቃስ ሐኪሙ እየተባለ ይጠራ ነበር። እንደዚህና እንደዚህ እያደረገ ስለጻፈ መንፈሳዊ ሐኪም ስለሆነ ሐኪሙ ሉቃስ እየተባለ ይጠራል። እንግዲህ ይህ ወንጌላዊ በመጀመሪያ በስሙ የተሰየመውን የሉቃስን ወንጌል የመዘገበ ነው። ሉቃስ ወንጌላዊ ይህንን በስሙ የተጠራውን ወንጌል የታሪኩን የጌታችን የመድኃኒታችንን ታሪክ ቅደም ተከተል ጠብቆ እንደጻፈ ራሱ ይናገራል። በዚህ በሉቃስ ወንጌል ምዕራፍ 1 እንዲህ ይላል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርሁ ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታይ ይላል እና የወንጌሉ መጀመሪያ ያደረገው የመጥምቀ መለኮት ዮሐንስ አባት ዘካርያስን በመዘከር ነው። መጥምቀ መለኮት የጌታ የኢየሱስ ክርስቶስ
መንገድ ጠራጊ ነው። በብሉይ ኪዳንና በሐዲስ ኪዳን መካከል ያለ ድልድይ ነቢይ ነው። እናም ሉቃስ የወንጌሉ መጀመሪያ ያደረገው የዮሐንስን መጸነስና መወለድ ነው። ሌሎች እንደዚህ አድርገው አልጀመሩም። የተለያዩ ናቸው። ሉቃስ የሚለየው በዚህ ነው። ከዛ ከዮሐንስ መወለድ በኋላ የእመቤታችን የቅድስት ድንግል ማርያምን ብስራት ይቀጥላል። ሌሎች ወንጌላውያን እንደዚህ አልጻፉ። ሉቃስ የተለየ የሚሆነው በዚህ ነው ማለት ነው። የእመቤታችን የቅድስት ድንግል ማርያምና የቅድስት ኤልሳቤጥን መገናኘት ይጽፋል። ከዛ ቅድስት ድንግል ማርያም የዘመረችውን መዝሙር በተለምዶ ጸሎተ ማርያም እየተባለ የሚጠራውን መዝግቦ ያስነብበናል። ይህንን በሌሎች በሶስቱ ወንጌሎች አናገኘው። የተለየ ነው። በጥንቃቄ ነው የጻፉት ነው የሚለው። ይሄ ቴዎፍሎስ የሚባለው የእስክንድርያ ንጉሥ ሲሆን በወንጌላዊ ሉቃስ ስብከት ያመነ ነው እና ይህ ንጉሥ ወንጌልንም ሆነ ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገረው ታሪክና የሐዋርያትን ታሪክ ጻፍልኝ ብሎ ስለጠየቀው ይህንን ወንጌል አንደኛ ለቴዎፍሎስ ለንጉሥ ቴዎፍሎስ፣ ሁለተኛ ለመቄዶንያ ሰዎች። መቄዶንያ በግሪክ ውስጥ ያለ ሀገር ነው። ለነዛ ነው የጻፈው። እዛ ስላስተማረ ወንጌልንና የሐዋርያትን ሥራ የጻፈበት ቋንቋ ደግሞ ግሪክኛ ቋንቋ ነው። በዛን ሰዓት ጽር ይባላል፣ በግሪክ ጽር ይባላል እና በዚህ ቋንቋ ነው የጻፈው። እስክንድርያ ወይም ደግሞ ግብፅ በዚህ ቋንቋ ትናገር ነበረች። ግሪክ የመላው ዓለም ገዢ ስለነበረች ቋንቋዋ ተስፋፍቶላት ነበረ። የዛሬዋን ግሪክን አይደለም ማየት ያለባችሁ፣ ታላቁ እስክንድርን ነው ማሰብ ያለባችሁ። እስክንድር በጣም ኃያል ንጉሥ ነበረ። ዓለምን ሁሉ አንበርክኮ የገዛ ነው። ስለዚህ በዚህ ሰው አማካኝነት ግሪክ መላውን ዓለም ገዝታለች። ቋንቋዋን በዘመኑ ለ200 ዘመናት ያህል በግዛቷ ተነግሯል። እስከ ኢትዮጵያ ድረስ ይነገር ነበረ ግሪክኛ። ዛሬ በእኛ በቋንቋችን ውስጥ አልፎ አልፎ ግሪክኛ ይገኛል። ለምሳሌ ጠረጴዛ የሚለው ግሪክኛ ቋንቋ እንደሆነ ይታወቃል። ኢትዮጵያ የሚለው ግሪክኛ ነው። ከዛም በጥሪሞስ የተባለ ንጉሥ ነበረ። ይህ በጥሪሞስ የተባለው ንጉሥ ደግሞ ስሙን ለማስጠራት ስለፈለገ 70 የግሪክኛ ቋንቋ የሚያውቁ የብሉይ ኪዳን ሊቃውንት እንግዲህ አይሁድ በሮም በግሪክ ይኖሩ ነበሩ። የግሪክኛ ቋንቋ የሚያውቁት አሉ። የሮምኛ ቋንቋ ወይም ደግሞ ላቲን የሚያውቁ ነበሩ። እምነታቸው የይሁዳ እምነት ሆኖ ዝርያቸውም ደግሞ የደማረጋቸው ከእስራኤል የሆኑ በሮሜና በግሪክ የሚኖሩ ነበሩ። ስለዚህ በጥሪሞስ የተባለው ንጉሥ ቅድመ ልደተ ክርስቶስ የብሉይ ኪዳን መጽሐፍ በጠቅላላ ከዕብራይስጥ ቋንቋ ወደ ግሪክኛ ቋንቋ እንዲተረጎም አድርጎታል። በዚህ የትርጓሜ ሥራ ላይ የተሳተፉት 70 የሚደርሱ ሊቃውንት ነበሩ። ስለዚህ የእነሱ ትርጉም ምን ይባላል? የ70 ሊቃናት ትርጉም ይባላል። የ70 ሊቃናት ትርጉም ይባላል። ከዚህ ከ70 ሊቃናት ትርጉም ነው እንግዲህ የእኛ መጽሐፍ ቅዱስ የተተረጎመው የተወሰኑ ማለት ነው። በሀገራችን የመጀመሪያው ጳጳስ አባ ሰላማ ከሳቴ ብርሃን ወይም ደግሞ ፍሬምናጦስ ይባላል። እሱ ደግሞ የግሪክ ተወላጅ ነው። ግሪክኛ ቋንቋ የሚያውቅ ነው እና በግሪክኛ በእነዚህ 70 ሊቃውንት ተተርጉሞ የነበረው የብሉይ ኪዳን እና የአዲስ ኪዳን መጽሐፍ የተጻፈው የተነገረው
ለመጀመሪያ ጊዜ በግሪክኛ ቋንቋ እና በገዛ ቋንቋው ተተርጉሞ የነበረው ወደ ሀገራችን ወደ ግዕዝ ቋንቋ እንዲመለስ አደረገ ማለት ነው። የኢትዮጵያ ብርሃን ተብሎ ይታወቃል። ሰላም የተባለ ወንጌልን ስለሰበከ የኢትዮጵያ ሰላም ማለት ነው። ብርሃነ ኢትዮጵያ ይባላል። ለወንጌል መንፈሳዊ ብርሃን ስላበራ አባ ሰላማ ከሳቴ ብርሃን ወይም ደግሞ አባ ፍሬምናጦስ ማለት ነው። እንግዲህ ለሰው ዘር ሰላም ፍጹም ሰላም የሚሰጥ የእግዚአብሔር ቃል ወንጌል ከሰማይ የመጣልን የእግዚአብሔር ሰላም ነው። ለሰው ልጆች ፍጹም ሰላምን የሚያጎናጽፈው በጠረጴዛ ዙሪያ የሚሆነው ሰላም ገና የፈረሙበት ብዕር ሳይደርቅ ወዲያውኑ ይደፈርሳል። ለምሳሌ ሐማስና እስራኤል ታውቃላችሁ፣ የተኩስ አቁም ስምምነት አድርገው ነበረ። እርቀ ሰላም ለማድረግ እየተደረደሩ ነበረ። ወዲያውኑ የደፈረሰው ሐማስ ፍልስጤማውያንን በአንድ ላይ እያለ በአደባባይ መግደል ጀመረ። እስራኤልን መተኮስ ጀመረ። ነገሩ ደፈረሰ። በጠረጴዛ ዙሪያ ሰዎች ያመጡት ሰላም ቋሚ አይደለም፣ ውሸት ነው። የሚሰራ አይደለም፣ አይሰራም፣ ውሸት ነው። ጠመንጃ፣ ሰይፍ፣ ጎራዴ፣ ኒኩሌር ሰላም አያመጣም። ሰላም ከእግዚአብሔር ነው። እሱ እኛን የፈጠረን በስምምነት አብረን እንድንኖር። ይሄ በመካከላችን ያለ ጠብ፣ አለመግባባት፣ በኃጢአት በመካከላችን የገባ ለእግዚአብሔር ካለመታዘዛችን የተነሳ ሰይጣን እርስ በርሳችን ያዋጋናል፣ ያጣላናል፣ ያጠራምሰናል። እግዚአብሔር ግን ለዚህ አልፈጠረም። እግዚአብሔር የፈጠረን ለሰላም፣ ለአንድነት፣ አብሮ ለመኖር፣ ለመፋቀር፣ ለመጓደድ ነው የፈጠረን። ለአንድነት አብሮ ለመኖር ነው የፈጠረን። ስለዚህ እግዚአብሔር የሰጠን ሰላም በምንም አይቀለበስም። ምክንያቱም እሱ የሚወሰድ ሰላም አይደለም የሚሰጠው። እሱ ራሱ እንደተናገረ እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ብሏል። ዓለም ሰላም ሲያመጣ የድሃ ልጆችን ወደ ጠረፍ ይወስዳቸዋል። የድሃ ልጆች ወታደሮች ሆነው አጥንታቸው ተከስክሰው ደማቸው ፈሰው ሞተው ካለቁ በኋላ አንዱ የተዋጊ ኃይል ከደከመ በኋላ ሲደክም እጁን ይዘረጋል፣ እጁን ይሰጣል። አሸናፊው ክፍል ለእርሱ ባሪያ ያደርገዋል። በዚህ ምክንያት ሰላም የመጣ ይመስላል። ንጉሱ መሃል ቁጭ ብሎ ማለት የግሪክ ወታደር የተናገረው ነገር አለ እና መድኃኒታችን ኢየሱስ ክርስቶስ የተሰጠን ሰላም ግን እራሱ ስጋውን ቆርሶ እራሱ ደሙን አፍስሶ እሱ ንጉሠ ነገሥት ሲሆን ዝመቱልኝ አለ። ከዲያብሎስ ጋር ተዋጉልኝ አለ። እርሱ ራሱ ዘመተ፣ እርሱ ራሱ ተዋጋ፣ እርሱ ራሱ ስጋውን ቆረሰ፣ ደሙን አፈሰሰ፣ ራሱ ሞቶ ነው ሰላም የሰጠን እና የግሪክ ወታደር ሐዋርያት ወንጌልን ሲሰብኩ ሰማ። ይህ ሰላም የተሰጠን በጌታችን በኢየሱስ ክርስቶስ ሞት እንደሆነ ሰማ። ይህ ንጉሥ በዚህ ዓለም ካሉት ንጉሶች በእጅጉ የተለየ ነው። ይህን ሰላም በዚህ ዓለም ካለው ሰላም በእጅጉ የተለየ ነው። በዚህ ዓለም ያለው ነገሥታት እነርሱ ቤተ መንግሥታቸው ሳይወጡ የድሃ ልጆችን ሰብስበው ወደ ጠረፍ ይልካሉ። የድሃ ልጆች ይሞታሉ፣ ሞተው ያልቃሉ። ከዛ በኋላ ነው ሰላም የሚመጣው። እኔም በዚህ የተሰለፍኩ ነኝ። ሞቴን እየተጠባበቁ ያለው የግሪክ ንጉሥ ወታደር ነኝ። እኔ ሞቼን ለግሪክ ንጉሥ
እሱ ራሱ ቤቱ ተቀምጦ ሰላምን ለማምጣት። ይሄ ንጉሥ ግን የተለየ ነው። ራሱ ሞቶ ነው ሰላምን ለተከታዮቹ የሰጠው። ስለዚህ እኔ የግሪክ ንጉሥ ወታደር አልሆንም፣ ይኸው መሳሪያዬ ውሰዱት አለ። በጌታችን በኢየሱስ ክርስቶስ አመነ፣ ሐዋርያቱን ተከትሎ ኖረ ይባላል እና በዚህ ዓለም በጠረጴዛ ዙሪያ ለብዙ ጊዜ በጣም ለቁጥር በሚያዳግት መልኩ የሰላም ውይይት ተደርጓል። የሰላም ኮንፈረንስ ተደርጓል። አሁን ግን በሰዎች መካከል ሰላም የለም። ለምን? ዓለም የሚሰጠው ሰላም ውሸት ነው። ዓለም የሚሰጠው ሰላም ወዲያው ተፈራርመው ከአዳራሹ ሳይወጡ የተፈራረሙበት ያ አካባቢ ይተራመሳል። ውሸት ስለሆነ ነው። ጌታችን በጌታችን በኢየሱስ ክርስቶስ ከእግዚአብሔር የተሰጠን ሰላም ግን የሚታጠፍ የሚቀለበስ አይደለም። ፍጹም ዘላለማዊ ሰላም ነው። ፍጹም ዘላለማዊ ሰላም ነው። ስለዚህ የዚህ ሰላም ሰባኪ ደግሞ ማን ነው? ሉቃስ ነው እና ሉቃስ የሐዋርያትን ሥራም የጻፈው እሱ ነው። የሐዋርያትን ሥራ የጻፈው ማን ነው? ወንጌላዊ ሉቃስ ነው። ሉቃስ በመጽሐፍ ቅዱስ ውስጥ ስንቱን ጽፏል? ሁለቱን ጽፏል። በስሙ የተጠራውን የሉቃስን ወንጌልና የሐዋርያትን ሥራ ጽፏል። የሐዋርያት ሥራ ምዕራፍ 1 ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ታጠምቃላችሁ አለ በማለት የሐዋርያትን ሥራ ይጽፍላታል። ለማን? ለቴዎፍሎስ ነው የሚጽፍለት። በእሱ ስብከት ያመነ ነው። በእሱ ስብከት ብቻ በቃል ቃል በቃል። ለምሳሌ ዛሬ እናንተ አሁን እየተማራችሁ ያላችሁ በምንድን ነው? እየጻፋችሁ ነው? ማስታወሻ እየያዛችሁ ነው? ብራና ላይ ያላችሁ ታድሏችሁ ከዛ ነው የሚሰበክላችሁ አይደለም። በቃል ቃል በቃል ነው። በቃል እየተሰበከላችሁ ያለው እና ቴዎፍሎስ የተባለው የእስክንድርያ ንጉሥ በወንጌላዊ ሉቃስ ስብከት በጌታችን በኢየሱስ ክርስቶስ ያመነ ነው። የጌታ ፍቅር አደረበት። የፍቅር ንጉሥ ሆነ። ሰላማዊ ንጉሥ ሆነ። ለመሪዎቹ ጥሩ ንጉሥ ሆነ። ታማኝ ንጉሥ፣ የፍቅር ንጉሥ፣ ለሀገሩ በጣም የተመረጠ ንጉሥ ሆነ። ተቆርቋሪ ንጉሥ፣ የድሃ አባት ሆነ። በጌታችን በኢየሱስ ክርስቶስ ስም የተመሰረተችዋን ቤተክርስቲያን የሚያከብር የሚወድ ወንጌል በግዛቱ እንዲስፋፋ አድርግ። ብዙ በጌታችን በኢየሱስ ክርስቶስ የሚያምኑ ነገሥታት በምድር ላይ አልፈዋል። ብዙ መልካም ሥራ የሰሩ በአውሮፓ የተሰሩት 1000 ዘመናትና ከዛ በላይ ያስቆጠሩ እነዚህ ታላላቅ ሕንፃ ቤተ መቅደሶችን ያስገነቡ እነዚህ ናቸው። እነ ቆስጠንጢኖስ፣ እነ ዘይኑን፣ እነ አርቃዴዎስ፣ እነ አኖሬዎስ፣ ደግሞ እነ ጣውፍልያ፣ እነ ቴዎፍሎስ። እነዚህ ነገሥታት
ክርስትና እንዲስፋፋ ያደረጉ ናቸው። ዛሬ የአውሮፓ በካቶሊክና በፕሮቴስታንት የተሞላ ቢሆንም ይሄ ለሰማይ ጠር የመስፋፋት በትንሹ ከቱርክ በስተቀር አይታይም። ቱርክ ግን በጣም ባልጋለች። ቱርክ ውስጥ ያለው ልብ በጣም አልቷል። የቅድስት ሶፊያን ታላቁን ቤተ መቅደስ ታውቃላችሁ? ስለሱ እነ ዮሐንስ አፈወርቅ የሰበኩበት ጌታችን መድኃኒታችን ኢየሱስ ክርስቶስ የተመለከበት፣ አብ የተመለከበት፣ መንፈስ ቅዱስ የተመለከበት፣ በቅዱሳን ስዕላት ያሸበረቀ ለ1700 ዘመን ያስቆጠረ ታላቅ ዕድሜ ያለው በአሰራሩ ዓለም የሚደነቅበት ዩኒፎርም በቤተ መቅደስነቱ መዝግቦ የያዘው መጀመሪያ ከዚህ አሁን ካለው ኤርዶጋን ከሚባለው በፊት የነበረው ሙዚየም አደረጉ። የዓለም ቱሪስቶች እየሄዱ ይጎበኙት ነበር። ያው ደግሞ ይህንን መጣውን የእሱን እምነት የሚከተለውን ሀገር የማረኩና የሳቡ እነሱን ያስደሰቱ መስሎት የቅዱሳንን ስዕላት እየፋቀ የወንጌልን ጥቅስ እየፈቀፈቀ የራሱን አደረገበት። መስቀሉን አስወረደና ያደረገበት የራሱን አደረገበት። የራሱን ምልክት የእሱን እምነት የሚከተሉትን ሀገሮች ያስደሰቱ መስሎት ልክ ሄሮድስ አይሁድን ደስ ያሰኘው መስሎት ይላል ያዕቆብን ገደለው። እንደገና ደግሞ ጴጥሮስን ያዘው ሲገድለው። እሱ አምኖበት እኮ አይደለም፣ አይሁድን ያስደሰቱ መስሎት አይሁድን ለመያዝ ነው። አሁን የሐዋርያት መገደል በሄሮድስ ቤት አይሁድን ለመያዝ ነው። ይህ ታማኝ ንጉሳችን ነው፣ ከእሱ ጋር ልንሆን ይገባል እንዲሉት ረጅም ጊዜ ሊገዛ ረጅም ጊዜ በስልጣን ሊሆን ሐዋርያትን ያስደሰቱ መስሎት ምን አደረገ? ያዕቆብን ገደለ። ይኸውላችሁ የሐዋርያት ሥራ ምዕራፍ 12 በዚያም ዘመን ይላል ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው፣ ማለት ገደላቸው ማለት ነው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምረው ጴጥሮስን ደግሞ ያዘው፣ ይገድለው ማለት ነው። የቂጣ በዓልም ወራት ነበር። በያዘውን ጊዜ ወደ ወህኒ ያገባው ይላል። አይሁድን አሁን እንግዲህ ሄሮድስ የሐዋርያት መሞት ለእሱ ትርጉም የለውም፣ ምንም ትርጉም የለውም። ግን አይሁድ ሐዋርያትን አይወዷቸው፣ ክርስቶስን አይሁድ አይወዱ፣ የክርስቶስ ስም ይሰድባል። ለእሱ ስጋዊ ሰው ነው፣ ትርጉም የለውም። የክርስቶስ ስም በዓለም ላይ ይኑር ይሰበክ ጉዳዩ አይደለም። ስጋዊ ሰው ነው። በእንስሳዊ ባህሪ በመብላት በመጠጣት ሩካቤ በማድረግ የሚኖር ሰው ነው። ነገር ግን አይሁድን ያስደሰቱ መስሎት በዚህም ደግሞ የስልጣን ዕድሜ ይረዝማል ብሎ ስላሰበ በአይሁድ ዘንድ ተወዳጅ ለመሆን ክርስቲያኖችን መቸብቸብ ጀመረ። ጴጥሮስንም ያዘው ይላል፣ በወህኒ ያስገባው። ፋሲካቸው ነበረ፣ ተሰብስበዋል፣ ቀመጠዋል። እንግዲህ ጴጥሮስ የሐዋርያት አለቃ ነው፣ ከክርስቶስ ታላቁን አደራ የተቀበለ ነው። እሱ ታሰረ ማለት እሱ ሊገደል ተዘጋጀ ማለት በጣም ታላቅ ደስታ ነው ለአይሁድ። ይህንን ያውቃል። እና ዛሬ ሰው ለማስደሰት ነው ክፉ ስራ የሚሰራው። እነገሌ እነዚህ ማለት እነገሌ ደስ ይላቸዋል። እራሱ የማያምንበትን
እና የቤተ ክርስቲያን ስብከት የቤተ ክርስቲያን ተጋድሎ የክርስቶስ ጠላቶችን ለማስደሰት በአንዳንድ ነገሥታት የተደረገ ራሳቸው እነሱ አልነውበት ሳይሆን በቃ አንድ ነገር ደስ ካላቸው ምን ችግር አለ? ክርስቲያን አይታረግም ጉዳይ ነው። ብቻ እነሱ ደስ ይለዋል ያሉትስ መደሰት አለብን። እንደዛ ነው የሚያስቡ። ሄሮድስን አያችሁት እዚህ ጋር እና ሉቃስ ያስተማረውን ንጉሥ ቴዎፍሎስ በቃል ብቻ ፍቅሩ አነደደኛል። የጌታችን የኢየሱስ ክርስቶስ ፍቅሩ አሰረኝ። በፍቅሩ ተነካው። ቋሚ የሆነ ነገር እፈልጋለሁ። ስለ እርሱ ጻፈልኝ አለው። ወንጌል ማለት ነው። ስለ እርሱ የትምህርቱን ነገር እንዴት ተወለደ፣ እንዴት ተገለጸ በዚህ ዓለም ከመጀመሪያ ጀምሮ እስከ ፍጻሜው ድረስ መዝግበ ላከልኝ። የእሱ አገልጋዮች ሐዋርያት፣ የእሱ መልእክተኞች ሐዋርያትስ ያደረጉት ምንድን ነው? የእነሱንም ጊዜያዊ ነገር ጊዜያዊ ዜና ታሪካቸውን መዝግበህ ሁለቱን አንድ ላይ ላከልኛል። የአገልጋዮቹንና የራሱ የኢየሱስ ክርስቶስ ክርስቲያን የሆነ ንጉሥ እንደዚህ ነው። ክርስቲያን ነኝ ካለ ክርስቲያን ነው መሆን ያለበት። እውነተኛ ክርስቲያን ከሆነ ነው ብለን እውነተኛ ክርስቲያን ከሆነ ለሰው ዘር በሙሉ ያዝናል። ጻድቅ ይላል ለእንስሳው ነፍስ እንኳን ይራራል ይላል። ጻድቅ ሰው እንኳን ሕፃናት ላይ ሊጨክን እንኳን ሕፃናትን ሊያርድ እንኳን ሽማግሌዎችን ሮጦ ማምለጥ የማይችሉትን ሽማግሌዎችን አሮጊቶችን በእሳት ሊያነድ በሰይፍ ሊጨፈጭፍ ይቅርና የእንስሳው ነፍስ ያሳዝነዋል። በግ ሲታረድ ቆሞ አያዩ። ስጋ ከሚበላ እንስሳ ባይታረድ ይሻላል ብሎ ያውድ። እነሱ ተሰቃይተውን የስጋቸውን መብላት የለብኝም ለዘላለም ስጋ አልበላም የሚል ይችል ጻድቅ ሰው ለእንስሳው ነፍስ ይራራል። ጻድቅ ሰው ለእንስሳው ነፍስ ይራራል። ቴዎፍሎስ እንኳን ለክርስቲያኖች ለእንስሳ ነፍስ የሚራራ ሆነ። በክርስቶስ ፍቅር የተነካ ሆነ። ስለዚህ በግዛቱ በአገረ ግዛቱ ያሉ ክርስቲያኖች ነፃነታቸው ተከበረላቸው። ሃይማኖታቸውን ማስፋፋት ጀመሩ። ሕፃናት ክርስትና ይነሱ ጀመር። ሕፃናት በቤተ መቅደሱ መንፈሳዊ ትምህርት መማር ጀመሩ። አባቶች ሥጋና ደሙን ይቀበላሉ። ነፃነታቸው ታወጀላቸው። ለምን? በሉቃስ የተማረው ታውፊልያ ወይም ቴዎፍሎስ ደግ ስለሆነ። ማነው ደግ ያደረገው? መማሩ ማመኑ። ወደ እግዚአብሔር የመጣ ሰው ሁሉ እኮ ደግ ነው፣ አዛኝ ነው፣ እውነተኛ ነው። እንደው በስም ክርስቲያን ነኝ እያለ በጨለማ ለሰው ልጅ ሰይፍ የሚስራል አፈቀሬ ወደ ጦር አይደለም በክርስቶስ የሚያሉ ሉቃስ ያስተማረው ንጉሥ ቴዎፍሎስ እውነተኛ ነው። ልቡ ተነካ። ቋሚ ነገር እፈልጋለሁ፣ ቋሚ መዝገብ እፈልጋለሁ። ስላስተማርከኝ ይህ የተማርኩት በቃል ብቻ መሆን የለበትም። በቃል ብቻ ከሆነ እኔ ብቻ ነኝ የማምነው። ቤተሰቤስ የተጻፈ ነገር ያስፈልገናል። ሀገሬስ፣ ሕዝቤስ የተጻፈ ቋሚ ነገር ስለ ኢየሱስ ክርስቶስ ስለ እርሱ አገልጋዮች ቋሚ ነገር ከትውልድ ወደ ትውልድ የሚተላለፍ ቋሚ ነገር የተጻፈ ጽሑፍ ያስፈልገናል። ስለዚህ ጻፍልኛል። ሉቃስ በአንድ በኩል ወንጌል እያስተማረ በሌላ በኩል ደግሞ ማለት እየጠየቀ እያጽናና ወንጌልን በጥራት ቅደም ተከተሉን ጠብቆ የሐዋርያትን ሥራ በጥራት ቅደም ተከተሉን ጠብቆ እውነቱንና እርግጡ ውሸት ሳይቀላቅል ያየውንና የሰማውን የሆነውንና
የተደረገውን ያልተደረገውን አጋር ነው ሳይሆን የተደረገውን ያው ከተደረገው ሁሉን አልጻፈው። አልፎ አልፎ ይጠቅማል ብሎ ያሰበው ሁሉም የማይጠቅመው ማለት ብዕርና ጊዜ አይበቃም ጽፎ ላከለት ማለት ነው። ስለዚህ እነዚህ የሉቃስ ወንጌልና የሐዋርያት ሥራ የሉቃስ ወንጌል ለመቄዶንያ ሰዎች ጭምር ለንጉሥ ታውፍልያና ለመቄዶንያ ሰዎች ነው የተጻፈው። የመቄዶንያ ሰዎች በእሱ የተባሉ ናቸው። የሐዋርያት ሥራ ለታውፍልያ፣ ወንጌሉም እንደዚሁ ለታውፍልያ ነው የጻፈ ሉቃስ የጻፈው ማለት ነው። ስለዚህ እንደዚህ ሐዋርያት በቃል ብቻ ነበር የሚያስተምሩት፣ በደብዳቤ የሚያስተምሩ ነበር ሐዋርያት ማለት ነው። ለምሳሌ መልእክታት አሉ ታውቃላችሁ። 14ቱ የጳውሎስ መልእክት፣ የጴጥሮስ መልእክት አንደኛ፣ ሁለተኛ፣ ሶስተኛ፣ የዮሐንስ መልእክት አንደኛ፣ ሁለተኛ፣ ሶስተኛ፣ የሌሎችም እንደዚህ የይሁዳ መልእክት በደብዳቤ ሩቅ ላሉ ክርስቲያን በደብዳቤ ይጽፉላቸዋል። ትምህርት በቃል ብቻ አይደለም፣ በደብዳቤ ነው። ዛሬ እንደዚህ በሩቅ ያሉ መምህራን በደብዳቤ ስብከት ይልኩላቸዋል። በሩቅ ላሉ ምዕመናን ማለት ስብከት ይልኩላቸዋል። ዛሬ ግን እኛ እናንተ የምታደርጉት ምንድን ነው? ፌስቡክ ላይ የተጻፈ የእርግማን ደብዳቤ ትውልድን የሚያንቋሽሽ አንዱን ሕዝብ የሚሳደብ ሕዝብን ከሕዝብ የሚያጋጭ የሲኦልና የገሃነም ደብዳቤ እማያንስ ትውልድን ለደህና ነገር እማያበቃ ገዳይ የሆነ ፌስቡክ ላይ ለምናነበው ፌስቡክ ላይ ከንቱ ነገር ይጻፋል ማለት ነው። አብዛኛው ግን ከንቱ አልፎ አልፎ ጥሩ ነገር ይጽፋሉ። የእኛ አማኞች የእኛ መምህራን በጎ ነገር ያስተላልፋሉ። ግን ያን አንስቶ ማን ያነባል? እርግማን አይደለም ያነበው። ስለዚህ ማንበብ ያለብን መርጠን በጎ የሆነው የሚያንጸው እንደ ሃይማኖታችን የማይነካ ጥርጥር የሌለበትን የኛ የሃይማኖት መምህራን የሚጽፉትን መርጠን ልናነብ ይገባል። ስለዚህ የሆነውን ተውት፣ እለፉት። እሱን ተውት። እኛ የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን። መባረክ ነው መመረቅ ነው ያለብን። መሰደድ የለብንም። የሚሰድቧችሁ መርቁ የተባለ የሚረግሟችሁ የሚሰድቧችሁ ባርኩ፣ የሚረግሟችሁ መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉላቸው ነው የተባለ። ስለዚህ እኛ ክፉ ደብዳቤ መጻፍ የለብንም። ክፉ ደብዳቤ ማንበብ የለብንም። ስንጽፍ መጽሐፍ የምንችል ከሆነ በጎ ደብዳቤ እንደ ሉቃስ በጎ ደብዳቤ እንጻፍ። ስናነብ ደግሞ ክፉን ትተን በጎን እናነብ። እንደ ንጉሥ ቴዎፍሎስ ብዙ የሚያነባቸው የግሪክ የፍልስፍና መጻሕፍት ነበሩ። አልፈለጋቸውም። የአእምሮ እረፍት ሊሰጡት አልቻሉም። የነፍስ እርካታ ሊሰጡት አልቻሉም። ጽፈላከኝ እናስተማርከኝ ቋሚ የሆነ ነገር ፈልጋለሁ። በየጊዜው ማለፈው በየጊዜው ከእሱ ጋር መታሰርበት ለልጅ የሚተርፍ ለልጆች ለቤተሰቦች ለምናው ሕዝብ የሚሆኑ ጽፈላከኛል። ስለዚህ እኛም ከሉቃስ መማር እንችላለን። ካህናት ብቻ አይደለም ከሉቃስ መማር የሚችሉ ሕዝቡን መማር ይችላል። በጎ ነገርን ጽፎ መላክ። ታውፊሎስ ደግሞ በጎ ነገርን ማንበብ እንዳለብን ያስተምረናል ማለት ነው። በጌታችን በኢየሱስ ክርስቶስ መነካት፣ በጌታችን በኢየሱስ ክርስቶስ ፍቅር መታሰብ፣ በእግዚአብሔር ፍቅር መታሰብ፣ በእግዚአብሔር ምሕረት መነካት፣ ለእግዚአብሔር መገዛት፣ ለእግዚአብሔር መኖር ንጉሥ ቴዎፍሎስ ያስተምራል። ለእውነት መኖር፣ ለሐቅ መኖር፣ ለእግዚአብሔር እውነት መኖር፣ በእግዚአብሔር ሰላም መኖር፣ የእግዚአብሔርን ሰላም ለሚገዙት ሕዝብ ማስተላለፍ። ንጉሥ ቴዎፍሎስ ካመነ በኋላ በግዛቱ ክፉ ነገር አልተደረገም። በግዛቱ እውነት ነገር ድሆች ተጎበኙ፣
ሕሙማን ተጎበኙ፣ ክርስቲያኖች ነፃነት አገኙ፣ መቅደሶች ታነጹ፣ አብያተ ክርስቲያናት ተስፋፉ። በሉቃስ ደቀ መዝሙር በንጉሱ በቴዎፍሎስ ግዛት ነው የምላችሁ። ዛሬ አሁን በምድር ላይ የሚያምን የለም አለ እኮ እናምናለን ይላሉ እኮ፣ ግን እምነታቸውን ተግባር ያሉት በቃላቸው በሚያምኑ ነው። እና አምላካችን እኛ ደግሞ ልንጸልይ ይገባል። እባክህ አበስራል እንደ ቃላቸው እንደተናገሩት አኑራቸው እያለ ልንጸልይላቸው ይገባል። እና ሉቃስ ወንጌልን እያስተማረ በሮም በግሪክ መዞር ጀመረ። በተለይ መጀመሪያ የጳውሎስና የጴጥሮስ ደቀ መዝሙር ነበር። የእነሱ አጋዥ ነበር። መጽሐፍ ተሸካሚ፣ ካባ ተሸካሚ፣ መልእክተኛ፣ በርኖስ ተሸካሚ፣ የብራና መጽሐፍ ተሸካሚ ነበር። ተላላኪ ነበር። ማለት ሉቃስ ከክርስቶስ ተምሯል። ኋላም እንደገና ጳውሎስ የመጣው ከሱ በኋላ። ነገር ግን ጳውሎስን ያስተማረው ማን ነው? ኢየሱስ ክርስቶስ። ከሥጋና ከደም አልተማከርኩም ይላል ጳውሎስ። ራሱ ኢየሱስ ክርስቶስ ያስተማረኛል። ጳውሎስ ያው ታውቃላችሁ ኃይለኛ ነው። በተሳሳተ ቀናትና እምነት ውስጥ የነበረ ነው። ሐዋርያትንና ክርስቲያኖችን ያስገድላል። እስጢፋኖስ ሲገድል የሐዋርያት ሥራ 7 እሱ የጎረምሶችን ልብስ ይጠብቅ ነበር ሰብስቦ ካህን ስለሆነ ግድያ ቦታ ለመገኘት ማለት ነው። በውሳኔ እኮ አለበት ቁጥር አንድ ውሳኔ ላይ ያለበት እስጢፋኖስ ሲገደል የሚለውን ሀሳብ እሱ ነው ያዳበረው። ዋና ተናጋሪ እሱ ነው፣ ወሳኝ ሰው እሱ ነው። እና እርቆ ይመለከታል። እስጢፋኖስ ሲገደል የደብዳቤዎችና የወጋሪዎችን የጎረምሶችን ልብስ ደግሞ ሰብስቦ ይጠብቃል። በሞት የለበትም ለማለት ነው። ግን ጳውሎስ እንደዚህ ያደረገው በተንኮል ሳይሆን በተሳሳተ ቅናት ነው። ለእግዚአብሔር የቀናው መስሎት፣ ለእምነቴ የኖርኩ መስሎት በተሳሳተ ቅናትና በተሳሳተ እምነት ውስጥ። ስለዚህ ጌታችን ኢየሱስ ክርስቶስ ደግሞ ሐዋርያው ቅዱስ ጳውሎስ በጣም ቀና፣ በጣም ታታሪ ሰው፣ በጣም ከልብ የሚያገለግል ምርጥ ዕቃ እንደሆነ ያውቃል። ስለዚህ ይህንን ሰው መመለስ አለብኝ ያለ ወሰን እና ክርስቲያኖችን ሐዋርያው ቅዱስ ጳውሎስ ከቤተ ክህነትና ከቤተ መንግሥት ፈቃድ አወጡ። ምንም ያደርጉት ክርስቲያኖችን የሚገድልበት፣ ክርስቲያኖችን የሚያሳድድበት ክርስቲያኖችን አገረው። ሐዋርያው ቅዱስ ጳውሎስ ፈቃድ የተቀበለው የኢየሱስ ክርስቶስን ስም የሚሰድበት ነው። ኢየሱስን የሚያሳድድበት ነው። ተመልከቱ፣ ኢየሱስን የሚያሳድድበት ቤተ መቅደሱ በዛን ሰዓት ቤተ መቅደስ የተ ሰዎች ናቸው። ማህበሩን የሚበትንበት ፈቃድ አወጡ። ፈቃድ አውጥቶ ስራ ጀመረ። ክርስቲያኖችን ደቀ መዛሙርትን ሰብስቦ ወደ ደማስቆ ይዞ በመሄድ ላይ እንዳለ ጌታ ለእሱ መብረቅ በሚመስል ድምፅና ብርሃን በሚያስደነግጥ ኃይል ጣለው። ማንን? ጳውሎስ ወደቀ። በማን? በኢየሱስ ክርስቶስ ላይ ጳውሎስ መጮህ ጀመረ። አንተ ማን አለ? አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። በጋለው የብረት መውጊያ ላይ ብትቆም ለአንተ ይብስብሃል እንጂ ጋለው ብረት ምንም አይሆንም አለ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ተጨነቀ። ምን ላድርግ? ወደ ሐናንያ ሄደ። ምሩኝ አላቸው ሰዎች። ምሩ ወደ ሐናንያ ነው። ሐናንያ ጋር ሄደ። ሐናንያ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነበር። ከብሉይ ኪዳን ጀምሮ እስከ ስቅለቱ እስከ ዕርገቱ ድረስ ስለ ጌታችን ስለ ኢየሱስ ክርስቶስ ተንትኖ አስተማረ። ማን ያስተማረ? ኢየሱስ ክርስቶስ። ለማን? ለጳውሎስ። ከሥጋና ከደም አልተማከርኩም ይላል።
ከአባቱ ጋር አልተማከረም። ከቀለመሩ ከገማልያል ጋር አልተማከረም። ዋና የአይሁድ መማክርት ጋር ሳንሄድራን ተብሎ ከሚጠራው የአይሁድ የሃይማኖት ሸንጎ ጋር አልተማከረም። ኢየሱስ ክርስቶስ ራሱ ወሰነ። በራሱ ውሳኔ አነሳው። ከዛ በጌታችን በኢየሱስ ክርስቶስ አምኖ ሲጠመቅ ጳውሎስ ታውሮ ነበር። ከዓይኑም እንደ ቅርፊት ያለ ነገር ተቀርቶ ወደቀለት። አያችሁ፣ በጥላቻ ታውሮ ነበር። ኢየሱስ ክርስቶስን በመጥላት የጥላቻ እይታው ተቀርፎ ወደቀ። በዛ ምትክ የፍቅር ዓይን ሆነለት። የትዕቢት ዓይን ነበረው ያታወረ፣ በዛ ምትክ የትሕትና ዓይን ሆነለት እና ሐዋርያው ቅዱስ ጳውሎስ የማመነ ሆነ። የሉቃስ ተጠርቷል። ጌታ ታላቅ አድርጎታል። ማንን? ጳውሎስን። እንግዲህ መላው አውሮፓን ያስተማረ እሱ እኮ ነው። ምንም እነ ሉቃስ ቢያግዙትም እነ ጴጥሮስ ቢያግዙትም የእሱ ሀገር ስብከት ነው መላው አውሮፓ። እነ ስፔን፣ እነ ጣሊያን፣ እነ እንግልጣን፣ እነ ግሪክ፣ እነዚህ ሁሉ የእሱ ቅኝቶች ናቸው። እሱ በወንጌል ያቀናቸው ናቸው እና ከጴጥሮስ ጋር ቆይቷልና ሉቃስ ጴጥሮስንና ጳውሎስን አገልግሏል። ወንጌላዊ ሉቃስ እነሱ ወንጌል ሲያስተምሩ እሱ ደግሞ ረዳት ነበረ። ወንጌል አይሰብክም ማለት አይደለም። ወንጌል በሚሰብክበት ጊዜና ቦታ ላይ ወንጌልን ይሰብካል። እንደገና የጉልበት አገልግሎት በሚሰጥበት ጊዜና ቦታ ላይ የመላላክ አገልግሎት ይሰጣል። ከዛ ጳውሎስና ጴጥሮስ ሞቱ፣ በሰማዕትነት አለፉ በንጉሥ ኔሮን አማካኝነት። እነሱ ሲያልፉ እሱ በእነሱ እግር ተተክቶ ወንጌልን መስበክ ጀመረ። ማን? ሉቃስ። በሮሜና በግሪክ በተለይም በሮሜ። አሁን ብዙ ሰዎች አመኑ። ከዛ በኋላ ከሳሾች ሄደው ኔሮን ቄሳር ጋር ሉቃስን ከሰሱ። ሉቃስ የተባለ አይሁዳዊ የአይሁድ እምነት ተከታይ በሰራዩ ብዙ ሕዝብ ወደ ሐሰተኛ እምነት እያስገባ ነው። ተመልከቱ። ወንጌልን ጥንቁልና አሉት። የማያምኑ ሰዎች አስቸጋሪዎች እኮ ናቸው። መጽሐፍ ቅዱስን የጥንቁልና መጽሐፍ ሊሉት ይችላሉ። ክብር ለተሰናጠናሉ። እንደዛ እኮ ነው የሚለው፣ እንደዛ እኮ ነው የሚባለው። የቤተ ክርስቲያን መጻሕፍት የጥንቁልና መጻሕፍት እየተባሉ ተቃጠሉ። በሀገራችን በኢትዮጵያ እየተቃጠሉ አይደለም? አሁን ሲሆን የጥንቁልና መጻሕፍት ወንጌል የጥንቁልና መጽሐፍ ይህን ለሱ ልሰው ለላይ ነው አለ። ወንጌል ጥንቁልናም አይደለችም። የእግዚአብሔር ኃይል የተገለጸባት መጽሐፍ ናት። የእግዚአብሔር የሰላሙ መጽሐፍ ናት። ጥንቁልና አይደለች። በብራና ልንጽፈው እንችላለን፣ በወረቀት ልንጽፈው እንችላለን፣ በማተሚያ ማሽን ሊታተም ይችላል፣ በእጅ ልንጽፈው እንችላለን። ቃሉ ለትውልድ ለማስተላለፍ እንጂ ለትውልድ ለማቆየት እንጂ ጥንቁልና ግን አይደለም። የእግዚአብሔር እስትንፋስ ናት ወንጌል። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። የእግዚአብሔር ፈቃድ የተገለጸበት መለኮታዊ መልእክት ያለበት ነው መጽሐፍ ቅዱስ እንጂ የነገሌ የጥንቁልና መጽሐፍ አይደለም። እንደዚህ የሚያደርጉትን እግዚአብሔር ይገሥጻቸው፣ አይኖራቸውን ያብራላቸው፣ ወደ ፍቅር ያምጣቸው፣ ወደ እውነተኛ ፍቅሩ። ቴዎፍሎስ በሉቃስ ስብከት በጌታችን በኢየሱስ ክርስቶስ አምኖ በፍቅር እንደታሰረ እግዚአብሔር አሰራር ይችላልና ወደ ራሱ ያምጣቸው፣ ወደ ፍቅር ያምጣቸው። እኛ አንበል፣ እኛ ክፉ አይደለም። እኛ የአባታችን የእግዚአብሔር ልጆች ነን። አባታችን እግዚአብሔር በመነሻ አይደለም ይወደደን፣ ለፍቅሩ ዳር ድንበር የለውም። እኛ ሚስት ልጆች ነን። ስለዚህ ለሌሎቻችን ለወንድሞቻችን እግዚአብሔር ዓይነ ልቡናቸውን ያብራላቸው፣ ወደ ፍቅሩ ያምጣቸው፣ በፍቅሩ ይባርካቸው።
እግዚአብሔር ይችላል። እግዚአብሔር መማረክ ይችላል። እሱ በፍቅር ይማርከን። ጳውሎስን እንዳመጣ ያምጣቸው። ሉቃስን ደግሞ መላ ሐዋርያትን የማረከ በፍቅሩ የማርከልን እንደዛ ነው የምንለው እና ሉቃስ በመተትና በስራዩ ብዙ ሰዎችን በከለ። ብዙ ሮማውያን በሱ የተሳሳተ ትምህርት ውስጥ ገብተዋል። ከሰሱ። ተጠርቶ ተይዞ በወታደሮች ኔሮን ቄሳር የፍርድ አደባባይ ቆመ። አንተ ለምንድን ነው በዚህ በሐሰተኛ ትምህርትና በስራይ በጥንቁልና ምድሪቱን የሞላ? ሰዎችን ሁሉ በዚህ በጥንቁልና በቀላቸዋለሁ ይሆን? ንጉሥ ኔሮን ስማ፣ እኔ በጌታዬ በኢየሱስ ክርስቶስ ስም ወንጌልን አስተምራለሁ እንጂ መተትን ወይም ስራይ አላስተምርም። መተት ስራይ በአጋንንት ስም የሚሆን ነው። እኔ ግን የማምነው ሰማይና ምድርን በፈጠረ በእግዚአብሔር ነው። ማስተምረው የኢየሱስ ክርስቶስን ወንጌል ነው። ሰዎችንም ወደ ወንጌል፣ ወደ ዘላለም እውነት፣ ወደ እግዚአብሔር ያመጣቸው እንጂ ወደ ሐሰት፣ ወደ መተት፣ ወደ ስራይ አልወሰድኳቸውም። ከዛ በኋላ ንጉሡ ቀኝ እጁን ቆረጡታል። የሉቃስን ቀኝ እጁን ከክርኑ ላይ በጠሷት። ሉቃስም ያችን የተቆረጠችውን ቀኝ እጁን በግራ እጁ አነሳና ወደ ነበረችበት ቦታ ሲመልሳት ደህና ሆነች። 470 ሰዎች አመኑ። ሉቃስም እንዲያሰቃይ ትእዛዝ ከንጉሥ ኔሮን የተሰጠው አዛዡና ሚስቱ የእሱ ወታደሮች በጠቅላላ 470 ሰዎች ሉቃስ በሚያስተምረው በጌታችን በኢየሱስ ክርስቶስ ስም አመኑ። አሁን ሄሮድስ ተናደደ። በሏል ሉቃስንም እነዚህ ያመኑ የኔ ወታደሮች የነበሩትንም ግደሉ አለ በሰይፍ። ሉቃስንም 470 ሰዎችንም በሰይፍ በአንድ ቀን በዛሬው ዕለት ገደሏቸው። የሮም ቄሳር ወታደሮች እና እነዚህ ሰዎችና ሉቃስ በኔሮን ትእዛዝ የክብር ሰማዕትነትን ተቀበሉ። እንግዲህ በጌታችን በኢየሱስ ክርስቶስ ያመኑ ሰዎች በዚህ ዓለም ወደ ተሰራ ከተማ አይገቡ። ምንጣፍ ተነጥፎ ዙፋኑ ተቆጥቶ አይጠብቃቸውም። የተሳለ ሰይፍ ነው የሚጠብቃቸው። የሰማችሁ ያላችሁ መከራ፣ እስራት፣ እንግልት፣ ስደት፣ ጥላት ነው የሚገጥማቸው። እነዚህ ወታደሮች ወዲያውኑ በጌታችን በኢየሱስ ክርስቶስ አምነው በሰዓታት ልዩነት ነው የተገደሉት። ግን መሞት አይቀርም። ሲሰርቁ መገደላል፣ በዝምታ መሞታል። ሞት አይቀርም። ይህ ስጋ ለዘላለም ቆሞ አይኖርም። እነዛ 470 ሰዎች ከሉቃስ ጋር በጌታችን በኢየሱስ ክርስቶስ ስም በወንጌሉ የክብር ሰማዕትነትን ተቀበሉ። ዛሬ ከሰማዕታት ጋር በአጸደ ነፍስ ይገኛሉ እና በረከታቸው ይደርብን። ዛሬ እኛ የክርስቲያኖችን መከራ ስንሰማ አዲስ ነገር እንደሌለ ማወቅ መቻል አለብን። እኛ እኮ ረስተነው ንጉሡ አማኝ ስለነበረ እንደገናም ደግሞ ነገሥታቱ ዜጎቻቸውን ሰላማቸውን ጠብቀው ይኖሩ ስለነበሩ ረሳ ነው ተጋድሎ። አሁን ግን ወደዛ እየገባን ስለሆነ እየደነገጥን እየፈራን ወደ ሕግም እነዚህ ክርስቲያን እኮ ሲሞቱ ሕግ ጋር ሄዱ። መድኃኒታችን ኢየሱስ ክርስቶስ ነፍስን ተቀበላት፣ አለቀት ነው። አሁን የግብፅ ኦርቶዶክስ ቤተክርስቲያን አሸባሪ ሙስሊሞች በየጊዜው እየገቡ በቤተ መቅደስ ያርዷቸዋል። ለግብፅ ቤተክርስቲያን የሚያወሩ ሰዎች እንደምንሰማ አጥር ይሆናል።
ጥበቃ ግን ጠመንጃ የያዘ ጥበቃ በር ላይ የለም። ዱላ ጥቁር ዱላ እና ጠመንጃ የያዘ ጥበቃ በር ላይ የለም። ለግብፅ ክርስቲያን በቤተ መቅደስ ውስጥ ማምለጫ አለ። ግራው እንዳለ ማምለጫ አለ። ማምለጥ ነው የሚቻለው እና ገብቷቸው 4 ሰዓት ሳይሞላ ፖፑ ይወጣና ለነዛ ለገደሉ እህቶችና ወንድሞች፣ አባቶች፣ ካህናት በዚህ ቦታ በዚህ ገዳም ተገድለዋል በእነዚህ ሰዎች የግብፅ ቤተክርስቲያን ይቅርታ አድርጋላቸዋለች ብሎ ይናገራል። ለሚመጣው ትውልድ ቂም በቀል ተተናናፈ። ይገባቸዋል መስሏቸው፣ እነሱ ግን አይገባቸውም። እንትን ይላል ይወዳቸው አንዳንድ ጊዜ ዘአልቦ ምህረት ለሰላኢ ጌታውን ምህረት ከሌላቸው ከዲያብሎስና ከአጋንንት ማረፊያ ያለ አጋንንትና ሳጥናይ ምህረት አያውቁም፣ ይቅርታ አያውቁም። ደቀ መዛሙርቶቻቸው ምህረት ይቅርታ አያውቁም። ምንድነው ምድሪቱ ሁሉ ከክርስትና ነፃ መሆን አለባት ነው እንደሰላቸው። ክርስቲያን ሰው አይመስላቸው፣ ጉንዳን ነው ለነሱ። እግዚአብሔር አይዋቸው ያበራላቸው። እነሱ ያሉት ይሆናል አይሆንም እንግዲህ የእግዚአብሔር ፈቃድ። እኛ ኃጢአት ስንሰራ ምድሪቱ ከክርስትና ባዶ ልትሆን ትችላለች። እኛ ወደ እግዚአብሔር ከተመለስን ምድሪቱ በክርስትና ልትሆን ትችላለች። እየሰማችሁ ናችሁ? እኛ ኃጢአት ከሰራን በክርስትና ከቀለልን ፈረጅያ ለብሶ ፂምረን ሸብቆ ሌባ ከሆነ አመንዝራ ከሆነ አስመሳይ ዘረኛ ከሆነ ክርስቲያኑ እንደዚህ አስመሳይ ክርስቲያን ከሆነ ምድሪቱ ከክርስትና ነፃ ልትወጣ ትችላለች። እውነተኛ አባት እውነተኛ ምእመናን ከተነሱ ደግሞ ምድሪቱ በክርስትና ልትደርስ ትችላለች። ያ ነው የእግዚአብሔር ፈቃድ እና ዘአልቦ ምህረት ለሰላኢ ለሰው ልጆች ከማይራራይ ሺህ ጊዜ ቢቆራረጣችሁ ሰይጣን ርኅራኄ የለውም፣ አይረካም። ሺህ ጊዜ ቆራርጦ ስለጣላችሁ አይረካም። ንዴቱ በጣም ይጨምራል። ጭካኔው፣ ቁጣው በጣም ይጨምራል። 1000 ክርስቲያን 1 ሚሊዮን ክርስቲያን ምድሪቱን ጠቅላላ በምድር ያሉ ሰዎች ታርደው ቢያልቁ የሰይጣን ቁጣ ይጨምራል እንጂ በፍጹም አይቀንስም። እየሰማችሁ ነው? ሰይጣን ርኅራኄ የለውም። ተግባብተናል? ርኅራኄ ያለው ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ምናልባት ሊቀስፍ እንደው ፈቅዶ ከሆነ እንዲቀስፍ ፈቃዱ በነገራችን ለምን እንደዚህ ያለ አይፈጠር? እያዘነ በጣም እያዘነ እኛ ልንመለስ ካልን እያዘነ ነው የሚቀራ፣ ደስ እያለው። ምክንያቱም የእሱ ደስታ የእኛ ኃጢአት ተመልሰን በዘላለም ሕይወት ከእሱ ጋር መኖር ነው ዋናው ዓላማ። ምኞቱ ፍላጎቱ የእግዚአብሔር ሰይጣን ደግሞ እኛን ማጥፋት ነው። ለሕፃን ገና መሰለ የሰይጣን የጸነሰች እርጉዝ ውስጥ ያለ ጨቅላ ያላል እንደሱ አዝ ሰይጣን ሕፃናት አለ በሄሮድስ ስላለው 144,000 ሕፃናት ሲያስገድል ሰይጣን እኮ ያስገድል። እነዛ የሚያሳዝኑ ሕፃናት ይኸውላችሁ ገሩድ የምትባል ሀገር በግብፅ ገሩድ የምትባል ሀገር ነበረች እና በቅዳሴ ላይ ሕፃናቱ በጣም ረበሽታል። መጫጫት እንደወት መሯራት ቅዳሴው ረበሽ እንግዲህ ትውፊት ነው መጽሐፍ ዛሬ እና እግዚአብሔር መላእክትን ቅሰቡ ሂዱ ቅሰቡ እነዛ ሕፃናት ቅሰቧቸው እያዘነ ማለት ነው። ቀሰቧቸው ቅዳሴው ረበሽ ብሎ ይልካቸዋል እና መላእክቱ ይቀስፋል። ቀውስጦስ የተባለ መልአክ ደግሞ
አንድ በጣም መልኩ የሚያምር ሲረብሽ ድምፁ የሚያምር ድምፁ በጣም ደስ የሚል ንግግሩ የሚንጠባጠብ አላለ አጠገቡ መጣ። ራሱ እኔ አልቀስም እኔ ምን አልቀስም እንዴት ያምራል ወገሚላ እንዴት ያምራል ይህንን እኔ አልቀስም ዘፈጠሮ ይትለው ከፈለገ ራሱ እየፈጠረው ይሰሩ አንናተው ከዛ ሌሎቹ ቀስፎ ሲመለሱ እሱ መብረር አለው ሲል አይሆንም፣ መብረር አልቻለም። መነፋለፍ ጀመረ። አሁን አሻግሮ አንዲት ገዳም አለች በማዶ እዛች ብርሃን ይታያል። ደብረ ከርቤ ትባላለች። በቃ አምላኬ ተጣልቶኛል፣ ሌሎች አረጉ የብቻ ቀረው በዚች ምድር አልጸጸተው። ምነው ቀሰፉት አለ አልጸጸተው። አዘኑ በቃ ምን ይለጎታል ያልጻፈ በግርግር ተረፈ። አሁን ባይሆን እዛች ይላልና እየተጓተተ እየተደራደፈ ደብረ ከርቤ ሄደ። ቤተልሔም የሚባል አገልግሎት መስጫ እዛ ተቀመጠ። አሁን በስድስት ሰዓት ዲያቆኑ ሲመጣ እንደ ሳት የሚንቀለቀል ፍጡር እዛ አለ። ሰማያዊ ነህ ወይስ ምድራዊ አለ። ለእግዚአብሔር ባለመታዘዝ የምድራዊ እያለ እንጂ ሰማያዊ ነኝ ከመላእክት አንዱ ነኝ አለ። ደነገጠ። ሂድና ለአባ ሳሙኤል ንገረው እሱ ከእግዚአብሔር ያስታርቀኛል አለው። ዲያቆኑ እየሮጠ ሄዶ ዛሬ በጣም ሌላ ፍጥረት ነው፣ ቤተልሔም እንደ እሳት እየተቀጣጠለ ነው አለው እና አንተን ጠርቶሃል። አባ ሳሙኤል ሮጦ ሄደ። ሲመጣ እንደ እሳት ይንቀለቀላል። ሰማያዊ ነው ወይስ ምድራዊ? ለእግዚአብሔር ባለመታዘዝ ፈቃድ አምላኬን ባለመፈጸሜ ምድረ ሆኛለሁ እንጂ ከሰማያውያን መላእክት አንዱ ነኝ። ቀውስጦስ ነኝ። እባክህ ጸሎት አድርግልኛል። ዶር ተደወለ። ማሩ ተሰበሰበ። እግዚኦታ ተጠራለ። ከዛ እግዚአብሔር ቀኝ ክንፉን በቀኝ እጅ ግራ ክንፉን በግራ እጅ ይዘን ተነስ በለው፣ በጌታችን በኢየሱስ ክርስቶስ ስምና በእናቱ በድንግል ማርያም ስም ተነስ በለው። እንደዛ አደረገ። መልአኩ ተነሳ። እንግዲህ ሰው ለመላክ ያማልዳል አይገርም? የሰማችሁ ሰው ለመላክ መታደል እኮ ነው። የቀደሙ መነኮሳት ለመላእክት እንደዚህ ያማልደው ለመላኩ ኃይል አሰጥቷል። እንደዚህ ይሄ አባ ሳሙኤል ትክክለኛ መነኩሴ በረኛ እውነተኛ እና ቀውስጦስ ብሏል አለ ይችን ሀገር አለ እንደዚህ አይኔ እንዲመለስ በጸሎት ረድታኛለችና ዝም ብዬ አላደርግም። እስከ ዕለተ ምጽአት ድረስ እራዳታለሁ፣ እታደጋታለሁ። ይህ ቃሌ ነው ብሏል። ሰይጣን ግን ርኅራኄ የለውም። ቀውስጦስ እንደዚህ ሆኖ በምን ነው? በርኅራኄ ነው። ሰይጣን ግን ዘአልቦ ምሕረት እምእደ ሰማይ ለሰው ልጅ ከማያዝን ከማይራራ ጠላት እጅ ሰው ሆኖ አዳነን አለና ኢየሱስ ክርስቶስ እና ሰይጣን ርኅራኄ የለውም። ለእኛ ለሰው ዘሮች አይራራም። ጠቅላላ የሰውን ፍጥረት አርጎ ቢጨርሰው ቁጣው እየጨመረ ነው የሚሄድ። አይነካም። ሥላሴንም ይቅር በሉኝ ብሎ አይጠይቅም። ተሳስቻለሁ አያውቅም። ለወሰደው ላደረገው ጥፋት ኃላፊነት አይወስድም። ትክክል እንዳደረገ ነው የሚሰማው። ሥላሴን ይቅር አይሉት። ለምንድን ነው ይቅር አይሉት? ይቅርታ ተሳስቻለሁ ስለማይል ንስሐ ስለማይገባ ሥላሴን ይቅር አይሉት። ሥላሴን ይቅር በሉኝ አይሉት። ዛሬ አንዳንድ ሰው የሆነ ክፉ ነገር አድርጎ ሕፃን ልጅ ደፍሮ አንገት በጥሶ ገድሎ ተሳስቻለሁ ሲል ትሰማላችሁ? አይ
ፍጥጥ ማን ስለነበረበት ይመስላችኋል? ይሄም ራሱ የሰይጣን ደቀ መዛሙርት የሆኑ ሰዎች የሆነ ዘግናኝ የሆነ ክፉ ነገር አድርገው ምንም ይቅርታ አድርጉልናዩ ኃላፊነትን ለወሰዱት ጥፋት ላደረሱት ጥፋት ኃላፊነትን ማይወስዱ እንደገና ነው የሚጨምሩ። ማን ስላደረባቸው ይመስላችኋል? ራሱ ይህ ጨካኝ ጠላት ስላደረባቸው። ስለዚህ ልንጸልይላቸው ይገባል እና ቴዎፍሎስ የሚያስቀና ንጉሥ ነው። ቴዎፍሎስ መጽሐፍ ጽፈላከልኝ ለሕዝብ የሚሆን ለትውልድ የሚሆን የእግዚአብሔር ፍቅር አሰረው። የእግዚአብሔር መጋቢነቱ፣ ቸርነቱ፣ ይቅርታው፣ የማዳን ስራው ልቡን ገሳው። ሌላ ማሰብ አልቻለም። በቃ ሌላ ነገር አላነብም አለ። ከሱ ወንጌል ከሱ ታሪክ በቀር ሌላ አላነብም። በምድር ላይ ያለው ሁሉ ውሸት ነው፣ የውሸት ተረት ነው። በቃ ወንጌልን ነው ማነባል። እናንተስ ምን ትላላችሁ? ምን ይሁን አላችሁ? ከማን ጋር ነው ማዘውተር ያለብን? ወንጌልን ሰሞናዊነት ወንጌልን ሲያነብ ከኢየሱስ ክርስቶስ ጋር ነው የሚነጋገረው እና የኛም እንደዚያ ነው። እግዚአብሔር አምላካችን በዛሬው ሰማዕትነት ከተቀበለው ከቅዱስ ሉቃስና ከእሱ ጋር ሰማዕትነትን ከተቀበሉት ሮማውያን ወታደሮች 470 ወታደሮች እልል በረከት ያሳካል፣ በሃይማኖት ያጽናል፣ በፍቅር ያድርገን፣ ፍጹም ሰላማችንን ያጽናልን። ተነስተን ጸሎት እናደርጋለን። ሰላም ወወልድ ወመንፈስ ቅዱስ ወፍቅር እግዝእትነ ቅድስት ድንግል ማርያም ሞገሰ መስቀሉ ሀፈረሪቱ ግራ ቆጥረተን ወልድ ነኩልክሙ እስከ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ችራላይሶን ኦ አምላክ ኦ ክርስቶስ ያድነን እምአብ ይሰቁረነ በምሕረቱ በእንተ ማርያም ወላዲቱ በምሕረቱ በእንተ ማርያም ወላዲቱ ያድነን እምአብ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ እግዚኦ ማረነ ክርስቶስ። አቤቱ አምላካችን እግዚአብሔር ሆይ ቃላችንን ባርከህ ደህንነታችንን ጠብቀህ በሰላም አውለህ ሕፃናት ማሳደግልን ሕሙማንን ፈውስልን።
የተባሉትን በቸርነትና በበረከት አስግብልን። አገራችን ወደ ቀደመ ሰላሟና አንድነቷ መልስልን። ከእናት ከቅድስት ድንግል ማርያም ከወንጌላዊ ሉቃስ ረድኤት በረከት አሳትፈን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንደዚሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን የኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አማልጅን። ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኩሉ ፍጡራን ወንጽዋን ለአብ ለመንፈስ ቅዱስ ይረሴኒ ወይረሴክሙ ከመ ለኩሉ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ጊዜ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳሌ አበሳ ሠራየ ኃጢአቴ ወኃጢአትን ሁሉ ስብከ ማይሠራ ኃጢአት እግዚአብሔር ይፍታ። በሰላም አሉ። መጽሐፍ ቅዱስ ተገንጥሏል። እዚህ ጸበሉ ለአገልግሎት የሚሰጥ ነው። ተገነጣጥሏል። ከጥቅም ውጭ ሆኗል። እንደ ፈረስ ሳር ነው የሆነውና ይህንን የምታስደጉስ ትኖራለች ማለት ቀይ ቆዳ ባህላዊ ድጉስ ማለት ነው። እዛ ወስዶ አስደግሶ የሚያመጣ ደጓሽ እኛ ጋርም አለ። የምታስደግሱ ካላችሁ እኛ ጋር ቄሰ ገበዝ አባ ኃይለ ማርያም የሚባሉ አሉ። እዚህ ቤተክርስቲያን አመረኖ ውስጥ እሳቸው ቢሰሩላችሁ ደስ ይላል።